ሲሰብካቸው የነበረው በሱረቱል ሙእሚኑ ምዕራፍ 23 ቁጥር 23 ላይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ኑህን ወደ ህዝቦቹ ላክነው ምን አለ ፈቃለ ያ ቀውሚ ህዝቦቼ ሆይ ኢዕቡዱላህ አላህን በብቸኝነት ተገዙ ማለኩም ሚን ኢላሂን ገይሩህ ከእሱ ውጭ ሌላ አምላክ አላችሁን የላችሁም አፈላ ተተቁን እንግዲያውስ አላህን አትፈሩምን በማለት ይነግራቸው ነበር ሹዐይብ ነቢዩላህ ሹዐይብ አለይሂ ሰላም እንዲህ ይል ነበር ሱረቱል ሁድ ምዕራፍ 11 ቁጥር 84 ላይ ወኢላ መድየና አኻሁም ሹዐይብ ወደ መድየንም ህዝቦች ወንድማቸውን ሹዐይብንም ላክን ቃለ ብሎም አለ ሹዐይብ ያ ቀውሚ እናንተ ህዝቦቼ ሆይ ኢዕቡዱላህ አላህን በብቸኝነት ተገዙ ማለኩም ሚን ኢላሂን ገይሩህ ከአላህ ውጪ በእውነት እናንተ የምታመልኩት አምላክ አላችሁን የለም ወላ ተንቁሱል ሚክያለ ወልሚዛን ሚዛንን አታጉድሉ ምናምን እያለ ይነግራቸው ነበር እሺ ሌላ ደግሞ ኢብራሂም አለይሂ ሰላም ምን እያለ ይናገራል አባቱን ሲናገር እንዲል ነበር ሱረቱል አንቢያ ምዕራፍ 20 ቁጥር ከ62 ጀምሮ ቃሉ አአንተ ፈዐልተ ሃዛ ቢአሊሀቲና ያ ኢብራሂም ጣዖቶቻቸውን ሄዶ ሰባበረና ኢብራሂም እንዲህ አሉት ህዝቦቹ ለመሆኑ አንተ ኢብራሂም ሆይ ጣዖቶቻችን እናንተ ነው የሰባበርክብን ቃለ ብሎ አላቸው ኢብራሂም በል ፈዐለሁ ከቢሩሁም አረሱ ታላቁ ነው ያረጋባቸው አላቸው አውቆ ሊፈትናቸው ማለት ነው هذا فاسألهم إن كانوا ينطقون እሺ የሚናገሩ ከሆነ እሺ ጠይቋቸው ምክንያቱም አይናገሩም እንደማይናገሩ ስለሚያውቅ እንደዛ አላቸው فرجعوا إلى أنفسهم ወደ ራሳቸው ተመለሱ እነዚህ ሰዎች فقالوا إنكم أنتم الظالمون አረ ሰዎች እነዚህ ነገሮች እኮ አይናገሩም ራሳቸውን በድላቸዋል አሉ ከዛ በኋላ ወደ ራሳቸው ተመለሱና ድጋሚ ثم نكسوا على رؤوسهم لقد علمت ማ ሃኡላኢ የንጢቁን እንዴ እነዚህ ነገሮች አማልክቶቻችን እንደማይናገሩ ያወቅ እንዴት ጠይቋቸው ትለናለህ አሉት ህዝቦቹ ማለት ነው የዚህን ጊዜ ህዝቦቹ ምን እንዳላቸው ልብ አድርጉ ቃለ እንግዲያውስ ኢብራሂም አለ አፈተዕቡዱነ ሚን ዱኒላህ ታዲያ ከአላህ ውጭ ለመሆኑ ታመልካላችሁን ማ ላ የንፈዑኩም ሸይአን ምንም የማይጠቅሟችሁ የሆኑን ነገር ወላ የዱሩኩም የማይጎዷችሁ የሆኑ ነገርን በእውነት ታመልኳቸዋላችሁን እያለ ይናገር ነበር ስለዚህ ከአላህ ውጪ በብቸኝነት ሌላ የሚመለክ የለም አቁሙ እያለ ይናገር ነበር ሁድ አለይሂ ሰላምስ እንዲህ ይላል ወኢላ ዓድን አኻሁም ሁድ ወደ ዓድ ወደ ተባሉ ህዝቦች ላክን ሁድ የተባለው ነብይ አለይሂ ሰላም ቃለ ብሎም አለ ያ ቀውሚ እናንተ ህዝቦቼ ሆይ ኢዕቡዱላህ አላህን በብቸኝነት ተገዙ ማለኩም ሚን ኢላሂን ገይሩህ ከአላህ ውጭ ሌላ አምላክ አለን ለእናንተ የለም አፈላ ተተቁን እንግዲያውስ አላህን አትፈሩም ተው ጣዖታትን በማለት ይናገር ነበር ሳሊህም እንዲሁ ህዝቦችን በማለት ይናገር ሱረቱ ሁድ ምዕራፍ 11 ቁጥር 61 ላይ በተመሳሳይ ሙሳ አለይሂ ሰላምም በሱረቱ ጣሃ ምዕራፍ 20 ከቁጥር 14 እንዲሁም ቁጥር 19 ጀምሮ እንዲህ በማለት መናገሩን ታያላችሁ ማለት ነው ዒሳ አለይሂ ሰላምም እንዲህ በማለት ይናገራል በሱረቱል ማኢዳ ምዕራፍ 5 ቁጥር 117 ላይ እንዲህ ይላል የዒሳን ጉዳይ ደግሞ በደንብ አዳምጡት ወኢዝ ቃለ አላሁ ያ ዒሳ አንተ ኢየሱስ ሆይ ይለዋል የመጨረሻው ዕለት ማለት እንዲህ ይለዋል አንተ ቁልተ አንተ የመርየም ልጅ ኢየሱስ ሆይ ለመሆኑ አንተ ለህዝቦች እንዲህ ብለህ አስተምራል እንዴ ይለዋል ምን ኢተኺዙኒ ወኡሚ ኢላሃይኒ ሚን ዱኒላህ ከአላህ ውጪ በእውነት የሚገዙት ሌላ አምላክ አለ አንተና ማለትም ከአላህ ውጪ ሁለት አማልክቶች አድርጉ ያዙ ብላቸው ነበር እንዴ አንተና እናትህን ብሎ ይጠይቀዋል እንግዲህ ኢየሱስ አላለም ኦብቪየስሊ ባይብል ላይም አላለም ከዛ በኋላ ቃለ ሱብሓነከ ጌታዬ ሆይ ጥራት ይገባህ ይሏል ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት የማይገባኝን ነገር እኔ ልል አይገባኝም አለ ኢየሱስ ታዲያ ኢን ኩንቱ ቁልቱሁ በእርግጥ ብዬው ከሆነ ፈቀድ ዓሊምተህ አንተ ታውቀዋለህ ይለዋል ምክንያቱስ ተዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን አንተ ታውቃለህ ወላ አዕለሙ ማ ፊ ነፍሲክ እኔ ደግሞ በአንተ ውስጥ ያለውን አላውቅም ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ ስለዚህ እኔ እንዲህ ብዬ አልተናገርኩም ታዲያ ምን ብለህ ነው የተናገርከው ከተባለ ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ እኔ አንተ ያዘዝከኝን እንጂ አልነገርኳቸውም ለህዝቦች አለ ታዲያ አላህ ምን ነበር ኢየሱስን ያዘዘው ባይብል ላይ ሄዳችሁ ብትፈልጉ ቁርአን ላይ ሄዳችሁ ብትበረብሩ እኔ አምላክ ነኝ አምልኩኝ ብሎ አንድም ቀን ተናግሮ ያውቅ ታዲያ ምንድነው ያለው
አን ዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን አምልኩ ይህንን ያልኳቸው። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም እኔ እነሱ ዘንድ በነበርኩ ጊዜ ምስክር ነበርኩኝ አለ። ፈለማ ተወፈይተኒ አንተ ግን ባነሳኸኝ ጊዜ ኩንተ አንተ ረቂበ ዐለይሂም አንተ ነህ የቅርብ ተቆጣጣሪ የነበርከው። ወአንተ ዐላ ኩሊ ሸይኢን ሸሂድ አንተ በነገር ሁሉ ላይ አዋቂ ነህ ይለዋል ማለት ነው። የዛን ጊዜ ኢየሱስ እኔ አምልኩኝ ብሏቸው ሲያመልኩት የነበሩት ህዝቦችን አላህን ሲነግረው እንዲህ ይሏል ኢየሱስ ማለት ነው። ኢን ቱዐዚብሁም ፈኢነሁም ዒባዱክ። ሱብሓነላህ። እንደው አላህ ሂዳያ ይስጣችሁ ክርስቲያኖች፣ ወላሂ አላህ ሂዳያ ይስጣችሁ። እንዲህ ብሎ ነው የሚመሰክርባችሁ። ኢን ቱዐዚብሁም ብትቀጣቸው፣ ፈኢነሁም ዒባዱክ እነሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም እንዲሁም ብትምራቸውም፣ ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ ጌታ ነህ። እንግዲህ አንተ እንደፈለግህ አድርግ። ጌትነቱ ያንተ ነው። ሲጀመር አንተ ነህ አምላክም የሁሉ ነገር ፈጣሪ አንተ ነህ። እንግዲህ አንተ ታውቃለህ ይላቸዋል። አንተ ታውቃለህ ይለዋል አላህን ማለት ነው። ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ እንዲህ እያለ ይናገራል ማለት ነው። ከዛ በኋላ አላህ ምን ብሎ ነው የሚመልሰው? ቃለ ላሁ ሃዛ የውሙ የንፈዑ ሳዲቂነ ሲድቀሁም ዛሬ ይላል አላህ እውነት የተናገሩ ሰዎች እውነታቸው የሚጠቅምበት ቀን ነው። ለሁም ጀናቱን ተጅሪ ሚን ታሕቲሃ አልአንሃር ለነሱ ከስሮቿ ወንዞች የሚፈሱባት ጀነቶች አለላቸው። ኻሊዲነ ፊሃ በውስጧም ዘውታሪ ሆነው ነው የሚኖሩት። መውጣት የሚባል ነገር የለም። ረዲየላሁ ዐንሁም ወረዱ ዐንህ እነሱም አላህ ከነሱ ስራ ወዷል፣ እነሱም ከአላህ ወደዋል። ዛሊከል ፈውዙል ዐዚም ይሄ ታላቅ የሆነ እድል ነው ይላል አላህ። የሚገርም እድል ነው። ሱብሓነላህ። ለዚህ ነው ይሄ እንግዲህ ማንታ የተባለበት ነው። እንዳያችሁት ዒሳ ምንን አምልኩ ብሎ እንደተናገረ የታየበት ጉዳይ ነው ማለት ነው። ታዲያ ነቢያችንስ በስተመጨረሻ ምን ተብለው ነው የታዘዙት? እስቲ ይሄንን እንይ። ነቢያችን ሰለላሁ ዐለይሂ ወሰለም ቅድም እንደነገርኳችሁ ቁል ኢነ ሰላቴም ወኑሱኪ እርዴም ወመሕያየ ሞቴም ህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻ ነው በል ነው የተባሉት። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዲህ ብለው የተናገሩት አዩሃናስ እናንተ ህዝቦቼ ሆ ያሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው ተናገሩ። ቁሉ በሉ ላኢላሃ ኢለላህ ከአላህ ውጪ በእውነት የሚገዙት አምላክ የለም በሉና ተናገሩ። ቱፍሊሑ ነፃ ትወጣላችሁ። በቃ ይህ ነበረ ነቢዩ የሚያስተማሩት፣ ህዝቦቻቸው የሚያስተማሩት፣ ከዛ በፊት የነበሩ ነቢያቶች የሚያስተማሩት ይህን ነበር። ቁሉ ላኢላሃ ኢለላህ ቱፍሊሑ እናንተ ህዝቦቻችን ያው እኛም ዛሬ ለእናንተ እነግራችኋለን። ቁሉ በሉ ላኢላሃ ኢለላህ ከአላህ ውጪ በእውነት የሚገዙት አምላክ የለም፣ ቱፍሊሑ ነፃ ትወጣላችሁ በማለት ይኸው ነቢያችን እንደተናገሩት እኛም ለእናንተ ነቢያቶች ሁሉ እንደተናገሩት እኛም ለእናንተ እንናገራለን ማለት ነው። ከአላህ ውጪ በእውነት የሚገዙት አምላክ የለም መስክሩ፣ ነፃ ትወጣላችሁ። ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ በምዕራፍ 23 ሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥ እነዛ አማኞች ነፃ ወጥተዋል ከሚፈሩት ነገር ሁሉ። ስለዚህ ቁሉ በሉ እናንተ ህዝቦቻችን ሆይ ላኢላሃ ኢለላህ ከአላህ ውጪ በእውነት የሚገዙት አምላክ የለም በሉ፣ ቱፍሊሑ ነፃ ትወጣላችሁ። ይሄን መልእክታችን ይሄ ነው፣ የዛሬ መልእክታችን። ከታች ጻፉልን። ቁሉ ላኢላሃ ኢለላህ ቱፍሊሑ በሉ በእውነት የሚገዙት አምላክ ከአላህ ውጪ የለም፣ ነፃ ትወጣላችሁ። ቁሉ ላኢላሃ ኢለላህ ቱፍሊሑ በሉ ከአላህ ውጪ በእውነት የሚገዙት አምላክ የለም፣ ነፃ ትወጣላችሁ። ወላሂ ነው የምላችሁ፣ ይሄ ብቻ ነው ነፃ ሊያወጣችሁ የሚችለው፣ ይሄ ብቻ ነው። በቃ ከዚህ ውጭ የሚፈልግ ካለ ወላሂ ምንም አይነት ነፃነት የለም ነፃነት ከዚህ ውጭ።